እኮ በመንገዳችን እየገባች ነው። ከዚህ በኋላ ደግሞ በህይወት ከቆየች ለኛም ቢሆን አደጋ ነው። ስለዚህ በቃ አስወግዳት። አሁን ከዚህ እንደወጣሁኝ ጉዳዩን ጀምረዋለሁ። ጉዳዩንም በአካልም በስልክም እየደወልኩኝ ያሳውቃቸዋለሁ። ወይኔ ጉዴ! ሌላ ዶክተር ይዛብኝ መጣች እንዴ? እቺ ሴትዮ በቃ አትሸነፍም ማለት ነው። እኔ ምላብዬ እናንተ አካባቢ ሰው በጠይቅ ታውቃለህ? ጠይቀኝ። ከህዝብ ቆጠራ ኤጀንሲ በላይ የሰፈራችንን ሰዎች ይነቃቸዋል። እንደውም ስሟን እንዳትነግረኝ እኔ ራሴ ልትጠይቀኝ አስበህ ከሆነ ማን እንደሆነች እነግርሃለሁ። ይኸውልህ አብይ፣ አልማዝ የምትባል ሴት ታውቃለህ? በቅርቡ ሀዘን ላይ ነበረች። እስኪ እናንተ አካባቢ ካለች ለማስታወስ ሞክር። አልማዝ በቅርቡ ሀዘን ላይ ነው ያልከኝ? አዎ ሀዘን ላይ ናት። ምነው ታውቃታለህ እንዴ? እንጃ፣ አንተ የፈለግካት ሆነ ይሆን አላውቅም፣ ግን እኛ ሰፈር አልማዝ የምትባል በቅርቡ ልጇ የሞተባት ሴት አውቃለሁ። አመሰግናለሁ። በቃ ልምጣና ውሰደኛ። ወይኔ ዳጊታ፣ የሆነ የሚሸጥ ኮንዶሚኒየም አለ ብለውኝ ኮዬ ነኝ። ስመለስ እደውልልሃለሁ። ዳጊ፣ አድራሻውን ተቀበለው፣ እኛ ራሳችን እንሄዳለን። እትዬ ነጻ ሳልወጣ ማደር አልፈልግም። ይኸውልህ በጣም አስቸኳይ ነው አብዬ። ምን እናድርግ መሰለሽ፣ አንቺ አድራሻውን ላኪልኝና እኔ ከጠፋኝ እደውልልሻለሁ። እሺ ዳጊታ፣ አሁኑን እልክልሃለሁ። እሺ፣ በጣም አመሰግናለሁ አብዬ። አረ ምንሽ ነው፣ እኔ እናንተ ከመቼ ወዲህ ነው እንደዚህ ተባብለን የምናውቀው? ለአንተ እንኳን አድራሿን አፍርሼ ብሰራት። በቃ ይመቻችሁልኝ። እሺ ወንድም፣ ይገባኛል። ሰላም ፋሚሊዎች እንዴት ናችሁ? የሞሳኢድ ፋሚሊዎች ሰላም ብለናል። በየሳምንቱ ይዘንላችሁ የምንቀርበው የአደራ የተከታታይ ድራማ ነው። ማሮቼ እንዴት ናችሁልኝ? ሰላም ናችሁ ሆይ? ላይክ ሰብ ሼር ማድረግን አትርሱ ማለት ነው። አበረታቶኝ ዛሬ ዙር 67ኛውን ይዤላችሁ ብቅ ብያለሁ ደግሞ ማለት ነው። የቃልና የብሌን ፍጥጫ በሚያጓጓ ሁኔታ ነው ማለት ነው። በጣም ያሁኑ ልብ የሚያንጠለጥል ነው። የእስከ ዛሬው ሳይሆን ያሁኑ ልብ ያንጠለጥላልና ተከታተሉት ማለት ነው። ማሮችዬ ከልብ አመሰግናለሁኝ። እንግዲህ እዚህ ጋር ቃል የብሌንን የእናቷን ንብረት ለመውሰድ ተፍ እያለች ነው። ደግሞ አይሳካላቸውም። እሷንም አሳብዳ ለመውሰድ ነበር አላማዋ። አልተሳካላትም ይመስለኛል። አይሳካላትም። ውሸት ነው፣ ሀቅ ነው ማለት ነው የሚሆነውና እናያለን። ብሌን ወደ አልማዝ ከመጨረሻው እንዴት ብለህ ማለት ነው። አስቆማት? አሁን እሷ ብሌንን ለመጉዳት ነው የምትፈልገው። አዎ ከፈለክ አሁን ሄደህ ደግሞ ያለህን ሰዎች በሙሉ ተጠቀም። የእናቷ ቤት ሰፈሩን ሁሉ ፈልጋት። ያንጠለጥላል። አንዴ ካመለጠችን ግን አለቀን። አብራችሁን ቆዩ፣ ተከታተሉ። እዚህ ጋር ደግሞ የመላጣው ሰውዬ የማይሆንለት ነው ወደ ሄላለ አትልፋ ብሌንን ቆይ እስከ መቼ ነው የምንታገሳት? ሁሌ እኮ በመንገዳችን እየገባች ከዳግም ጋር ከዚህ በኋላ ደግሞ በህይወት ከቆየች ለኛ ቢሆን አደጋ ነው። ስለዚህ በቃ አስወግዳት። ከየትም ተሯሩጠው ያጋልጧቸዋል። እንደምታደርገው ደግሞ ተማመንብሃለሁ። እናያለን። አንቺ ለፍለፊ አታስቢ፣ አይሳካላችሁ። ድል ሁሌም ቢሆን የኛ ናት። ደግሞ እኮ አይተማመኑ ቢገርማቸው። እሺ በቃ ቻው። እሷን ለመጉዳት እሷ ደግሞ እሱን ለመጉዳት በአንድ ላይ እንሰራለን ይላሉ፣ ግን አይስማሙ። ከኔ ጋር በተጣላሽ ቁጥር እዚህ ጋር የሚያጣላቸው ምንድነው? ንብረቱ ነው። ንብረቱ አይገርምም። ግን ወይ አንድ ላይ በግልጽነት አይሰሩ ወይም አይለያዩም። እሷ አሁን ልጅ ብላ ስላቀረበቻት እሷ ደግሞ በዚህ ሰዓት መጣች ብሎ ስላስፈራራት አሁኑን ወረገነ ቤት ሄድና ብሌን ፈልጋለሁ። ለምንድን ነው ብሌንን መግባት የማይፈልገው? ይቺ ሌላኛው ሰው ደግሞ ሰፈር ፈልጋለሁ።
በኋላ የሆነ ነገር ቢሆን የሚጠቀምባት ቻንስ ስለሆነ ብሌንን ወደ አልማዝ ቤት እየሄድሽ ነው አይደል? መጉዳት ቢፈልግ ቃል የሚጎዳት እንጂ ብሌንን አይጎዳትም። አልማዝ አለሞቷን ለማረጋገጥ የሆነ እኔ ደግሞ ሰው እገልሻለሁ ብሏል። ከዚህ በፊት ሰምታችሁት ከሆነ ማለት ነው በጁዙ ሌላ ላይ ብሌን ምንም ማድረግ አይፈልግም። መጉዳትን የሚፈልገው ቃልን ነው። አሁን ባይሉ ብሌን ይገላታል። ከሰራ እኔ ደግሞ ሰላምን አሳምቼ አብረው ይሰራሉ። ካልሰራች ደግሞ ከዛ ምንድን ነው የማደርገው? ለወራት ካለ ምንም ማሰብ መስናናት እንጂ እዚህ ቤት ከመጣሁ ጀምሮ አንድም ቀን እንኳን የሰላም እንቅልፍ ተኝቼ አላውቅም። አንቺ ዝም ብለሽ እንደውም መጀመሪያ ማድረገው እንትን በይ ማለት ነው ለሳምንት ሰላም ወይ እንቅልፍ ተኛለሁ። አትረብሸኝም፣ በቃ ካሁን በኋላ ያስወግዳታል ያለች እየለፈለፈች ነው። አይሳካልሽም ሲስቶ፣ በፍጹም አይሳካልሽም። ስለዚህ አምነሽ ብትወጪ ነው የሚሻለውና ከብዙ ልፋትና ድካም በኋላ አልማዝ ልናገኛት ነው። በጣም የሚያጓጓ ሰዓት ላይ ነው ያለ ነው እና ተከታተሉ አብራችሁ ወይ ማለት ነው። ግን ይቺ ማለት ነው ምን እንጃ መጨረሻ ላይ ምን እንደምትሆን ግን የሚያስለኛል ነው የፈራሁት። የእውነት በቃ ገሏት መታለፍ ብሎ እንዳስፈራራ ነው የፈራሁት። ቀድሞ ባገኛት ነው ዳጊ በዚህ ጋር ነው አይደል? ያውቃሉ መኖሯን ግን ቀድሞ ቢያገኟት አሪፍ ነው። አልበለዚያ ቀድሞ ካላገኙት ይሄ መላጣ የሆነ ሰውዬ ይጎዳትና ሄሎ አባቢ ቤቱ በግራ ነው በቀኝ እንዳይጎዳባት ማለት ነው። ኦኬ በዚህ አሁን እዛ እየተፈራረቡ ነበር። እሷም አይምሯ ትክክል ስላላልሆነ እጇን ሰጣለና ምን ስለምትል ጠበቃ መጣ ወረቀት ምናምን እያዘጋጀች ነበር ግን አይደርስባትም። ይዘዋት ይመጣሉ ወላ ይዘዋት አይመጡም አናቅም። እንግዲህ በጁስ 68 ላይ አብረን እናያለን ማለት ነው። የዛሬው ግን ያው ከዚህ በኋላ ደግሞ በህይወት ከቆየች ለኛም ቢሆን አደጋ ነው። ስለዚህ በቃ አስወግዳት። እሺ አንቺ ዝም ብለሽ ቁጭ ብለሽ የማይሆን ነገር ተመኝ ማለት ነው። አይሳካልሽም። እሺ ምንም ብታደርጊ አይሳካም። በግልጽ እኮ ብትነግራት እናቷን ችግር የለውም ነበረ እና ግልጽም ብትነግራት እኮ ምንም አትላትም ነበር። ግን እዚህ ጋር አሁን ብዙ ወንጀል እየሰራች ነው ማለት ነው። የማጭበርበር ሰውን በመጉዳት ምናምን ያጭበረበረች ነው ማለት ነው። ስለዚህ በብዙ ነገር ትጠይቃለች ማለት ነው። ለማይሆንላት ነገር እንደ ፌንጣ ፍጥፍጥ አለ ማለት ነው። እነዚህ ፍቅር ለመግባት ሞከረች፣ ለማያለያየት ሞከረች፣ አልተሳካላትም። በፍጹም ሊሳካላት አይችልም። እሺ በቃ በደንብ ኮምፐስ በይ። አሁን ደግሞ ወደ እናቷ ዙራለች። እንግዲህ እናያለን። አጅል እዚህ ጋር ወልጨም ይላል። አይሳካልህም። ያው እውነት አልማዝ ያለችበት ቤት ደርሰናል። ምንም ቢሆን ጥሩ ሰው የሆነ መጨረሻ ያምራል። እንዴ ለምን ባጥፎ ሰው ብቻ ነው ማጥፎ መጨረሻው ነገርኩሽ ብለኝ ተጠብቂ። ያው መጀመሪያ ቢጎዳችሁ አይሆንም ዳግ መጨረሻው ብለኝ የምልሽን ስሚ። የማያምር በዚህ ላይ ሰው ቤት ስንሄድ ግር ብለን ልንገባ ነው እንዴ? እና በሰው ቤት አንተ አታስብ። ምን መጥፎ ነገር ይፈጠራል ብለህ ታስቡ። ለሰው አንተ ብቻህን መስዋዕት የመሆን መብት አለህ እንዴ? እናንተ ደግሞ ያው ምላሹ ያማረ ነው ፈገግ ብሎ እንዳይሆን የምፈልገው። ስለዚህ አንድ ሰው በቃ እኔ አልማዝን ይሻላል በሰፈረው ቁና ነው ማለት ነው ተሰፍሮ የሚሰጠው። አንድ ነገር ደግሞ መጥፎ ነገር ባደረጋችሁ ልክ እባክህ አምላክ እትዬን ከዚህ ችግር ውስጥ እንድናስወጣት እርዳን። ያልሰራችሁትን ስራ አይሰጣችሁም። አንድ ገበሬ ጤፍ ዘርቶ አጃ አያጭድም ማለት ነው። የዘራውን ነው ያው የሚያጭደው እንጂ ያልዘራውን አያጭድም። ስለዚህ አንድ ሰው የሆነ ነገር ጥሩ ስታደርጉ አገኘዋለሁ ብላችሁ አይደለም። ከሰው በሌላ በኩል ይክሳል አይታወቅም ማለት ነው። ቆይ ሰፈር ምትሰራለን አሁን ብለን የምታደርገው እንደዛ ነው። ለሁሉም ነገር የምታስበው ለምንድን ነው? በፍጹም አልመጡም ነው። ደግ ነው። አልማዝ አትዋሽ።
የት ነው የደበቅሻት? ስለዚህ በኃይሉ ችግር አትፍጠር እባክህ። እዚህ ማንም የመጣ የለም። የት አደርጋቸዋለሁ? አትወየው ብሌንስ ደውላልሽ ነበረ? አልደወለችም። ሸር አልማዝ ይችን ደግሞ ሁሉ ነገር አቋል ይህን ነገር ያደርጋታል። ነገርኩ ሰውዬው። እኔ ምንም ያልሽሁት ነገር የለም። ሰውዬው የሆነ ሰው በህቴ ስልክ ደውሎ ሰከላት ብሌን ናት ማለት ነው። እርግጠኛ ነኝ ሶስቱ ሳይዘው ይላሉ። የለችም የማትበል ብሌንም ከእናቷ ጋር ትገናኛለች። ይህን ነገር እኮ መቆጣጠር ያለብህ አንተ ነህ። ይመስለናል ከመደወል ውጭ ሌላ ነገር አታውቅም። መጨረሻ አድራሻችንንም አታውቅም። አሁን ወደሚጓጓው ላይ እየደረሰ ነው ማለት ነው። ምንም አታውቅም። እናቷም እኮ መታ ነበር የቴን ስልክ ለቀለስ ስለደወልሽ ሚዛን የሚያገኘችው እሷም መናገር አልፈለገችም እንጂ በፍጹም ልታውቃችሁ በፍጹም መናገር ታዲያ ቃል እየዋሸችን ነው ማለት ነው። ቆይ አንተ ግን ቃልን አምነህ ነው እዚህ ድረስ የምትታው? ቆይ በቃ እሷ ልጅ ግን እንደፈለገች ታሾርሃለች አይደለ? መናገር አልፈለገችም። ወይኔ ባይ ለኔ በጣም በቅርቡ አገኛታለሁ እሰራለሁ። እባክህ ባህል ድጋሚ እዚህ አካባቢ እንዳትመጣ። በቃ አንቺ ወደ ቤት ግቢ። በቃ እሺ። እና አልማዝ አንቺ ደግሞ እየበረታች ነው። አይቀርም ፈጣሪ ያመጣውን ምን ይደረጋል ብለህ ሄደሽ ብትናገሪ ይሻላል። ግልጽ ልጅሽ አረፈ ነበር የተባለው? ምን ልባላለች? አዎ ምን ነው? አይ እኔ እኮ ልጅ እንዳለሽ አላውቅም ነበር። እና ውዶችዬ በእርግጥ ልጅ አይደለም የታናሽ እህቴ ስላለ እሷ ከሞተች በኋላ እኔ ነኝ እንደ እናት ሆኜ ያሳደግኩት። አስታወስኩት። ከልብ አመሰግናለሁ። የሳምሪ ልጅ ያው ግን ዮኒ ነበር የሚባለው። ያደረጋችሁ ሕፃን እያለ እኮ አውቀው ነበር። እሱ ነው የሞተው። የፈጣሪ እድሜ ላንተ አንድ ቀን እንኳን ሳላስታምመው ጥሎኝ ሄደ። ጦር እንዳትረሱ። እሺ ወዳችሁ ለማንኛውም ደውሏን ለማጥቆር አትርሱ። ምን ነው ዳጊ መምጣታችን እናውቃ ሄደች እንዴ? እዚህ ጋር አይደለም ብለን በስም ተመሳሳይ እቺን ነው። አልማዝኛ ምን ትልጋታለች? ሊገናኙ የስም ነበር። መመሳሰል ሰፈሩ ብቻ። መሰለኝ አልተገናኙ። የስም መመሳሰል እንዴት ሊሆን ሰፈሩ ነው ሲያናድድ በፈጣሪ። አሁንም ቢሆን ፍለጋችንን አናቆም። ሰፈሩ መሰለኝ አልማዝ በህይወት አለች። ያልተገጣጣሙ እሷን ሳላገኝ ደግሞ መቼም ቢሆን አላቆም። ካስፈለገ ሰፈሩን በሙሉ አንድ በአንድ እያንኳኳኝ እሷን እፈልጋታለሁ። መቼም ቢሆን ተስፋ አልቆርጥም። ማድረግ ያለብኝም በሙሉ አደርጋለሁ። አልማዝ አሁን ያቺ ለካ ገሏታል ብላ ቁጭ ብላ እየጠበቀች ነው። ምናልባት ሳስተን ቢሆንስ? አልማዝ በህይወት ተርፋ ቢሆንስ? የምር ሞታ ቢሆንስ? ምንም አትሆን። ዳግም እኔን ተጠራጠርከኝ? ሳያገኛት አንተ ማታምነኝም ማለት ነው? ብሌን የዋሸችው መሰለኝ። አይደለም ግን እኮ እውነት እኔ ነው እኮ ሻለኝ ፍቅር። የተናገረችው። ቀውቃዋ ግን ግን በስልክ ያወራሻት አልማዝ እችኛዋ ብትሆን የዋሸችው ነው እውነት የመሰለው። የተሳሳተ ቢሆንስ? የአልማዝን ሬሳ እኔ ባይኔ ወደ በብረት ብሌን የምር ወደ ቃል መሰለኝ የሆነ የሚሄደው ያ ሰውዬው። አንተ ብቻ ነበር የቀረው። ይኸው አንተም በእኔ መተማመንህን አቁም። ውሸትሽና አላገር ሁላችሁም ልክ እንዳልሆናችሁ አረጋግጣለሁ። በዚህ ንግግር ታፍርበታለሽ። እነሱ ልቀቀኝ ነው እንጃ አውቀዋል። በደንብ ነው ያወቁት። ዋው እሺ መጣችባት። ቤቱ ግን ያለ ብሌን እንዴት ደስ ይላል። ካች ትላለች። ከዚህ በኋላ መቼም ተመልሳ መጣ። በገላትም እኮ ላይ አፈሩን ልሳ ተነስታ መታ ታንቀኛለች አለ። ወይኔ ጉድ! ቆይች ልጅ ምንድን ነው ያላት? በተደጋጋሚ ልገላ ሞክሬያለሁ፣ ግን አንዴም እንኳን አልተሳካልኝም። አይሳካልሽም። በምን ተአምር እንደምታርፍ ራሱ አላውቅም። በእርግጠኝነት ብገላት ራሱ አፈር ልሳ መነሳቱ አይቀርም። አይሳካም በፍጹም። ግን አይገርማችሁም? የእናትና የልጅ ስሜት እዚህ እኔ እንደዚህ እንትን እንደሚል አውቃለሁ። አንቺ ለኔ ልክ እንደ እናቴ ነሽ። በአንቺ ጉዳይ ደግሞ የወለደ እኔ ይሄ አሁን ይሄ እንደ ትምህርት ነው ያቀረቡት፣ ግን የሆነ ስሜት አለው እኮ ከልጆቹ ጋር እና እናቴ አጠገብ ሁለተኛ እንደርሻል አልኩሽም። ባይተዋወቅም የሆነ ስሜት የሆነ ለምንድን ነው ደግሞ ሳታስፈቅጂኝ የወጣሽው? በቃ ምን ልበላችሁ። እንደውም ከዚህ ቤት ካሁን ጀምሮ ተባረሻል። ጨርቄ ማጥቂን ሳትይ አሁኑኑ ጨርቅሽን ሰብስበሽ ከዚህ ቤት ውልቅ በይ። እንደዛ ሆኖባት ነው ብሌና እንጂ እናቷ መሆኗን አታውቅም። ነቂና ወደ በጥፊ በያት። ትሰሚኛለሽ? እኔ ልካሽ አይደለም ክብር ያለኝ ሴት ነኝ። እሺ ኧረ ለዚህም በቃሽ። ጭራሽ አለቅሽ። የሆነ ስሜት ስላለ ሁለተኛ በግድ እንድናገርሽ አታልቅም። እኔ ሰላም ነው የምፈልገው።
በጣም የጀመርሽው ነገር ካላቆምሽ ከዚህም በላይ ሊፈጠር ይችላል። ምንድነው ደግሞ ጀመርኩት? በደንብ እንተዋወቃለን ቃል። አንድ ነገር ልንገርሽ፣ መቼም አይሳካልሽ። መቼም በ10 ጣት ይፈርምልሻለሁ። እኔ አላማትመለስልሽም። ምን የምትቀባጥሪ? የምን አዲስ ነገር ነው የምታወሪው? የምን ማሸነፍ ነው? አይ ለምን የሰማሽውን በቀጥታ ትናገሪ? ቃል አየሽ፣ አንቺ በጣም ፈሪ ሰው ነሽ። ገና ለገና ቅሬ ታወቀብኝ ብለሽ መፍራት ጀምረሻል። ቆይ አሁን እንደዚህ ሆንሽ ሳወርድሽ እንዴት ልትሆኚ ነው? ችግሩ እኔ ሁሉንም ነገር በምክንያት ነው የማደርገው። ገባሽ? በምክንያት ከአንቺ በታች ሆኜ እንደፈለግሽ ስትረግጪ ይኖርሻል። ለዓላማዬ ስል ምንም ነገር ሳልል ታግሼሻለሁ። አንቺ ግን የትዕግስቴ መጠን ምን ያህል እንደሆነ አልገባሽም። እመኝ፣ በትዬ ጉዳይ ላይ ያቀድሽው ነገር ካላቆምሽ መቼም አልተውሽም። መቼም ምን እጇ ሳይገባ እቺ ቆይ ከደረስባት እንጂ ወይስ ሌላ ሰው ላይ ነው ማለት ነው። ከመቼ ጀምሮ ነው ደግሞ እንደዚህ አይነት ሰው ነች? አሁን እናትዬ የፈጣሪ ያለቻት በዚህ አይነት ቆንጆ እንደወሰድኩባት ካወቀች ሲጠርጋ ነው የምትገለኝ። ያልተመለሰ ለልጅ የማይመለስምና ያለውን ንብረት ሁሉ በስምሽ አደርግልሻለሁ ምናምን ስላለቻት በቃ ተበቃ ምናምን እሱ በስሙ አድርጎ ከፈረመ ምናምን አበቃ ማለት ነው። አስወጥታ ነው ቆሻሻ የምትጥላቸው። እንዴት ብዬሽ ነፃ መውጣት አለብኝ? አልማዝም ማግኘት ከሰው አዘኝታ የላትም። አስቢ ብሌን፣ አስቢ። የሆነ መንገድ አይጠፋም አያምረው ብሌን፣ አስቢ። ተበላለው ስትል እትዬ ባልሰራችው ስራማ አትታሰርም። የባህሉንም የቃሉንም ጨዋታ ማጋለጥ አለብኝ እና ምንም ርህራሄ የላትም። እጇ ከገባ ታስወጥቻለች ማለት ነው። ስለዚህ እጇ ሳይገባ የሆነ ነገር ማድረግ አለባቸው። እዚህ ጋር እንኳን የሆነ እያቀባዥራት በቃ እየተጨነቀች እያለ ሰውነቴ ብሎ ቀርቦ አይደለም የሆነ እኮ ሰው መንገድ ላይ አቤታችን ታዝን ታኮ ይኖራል። የሆነ ይዞ በቃ ይዞሽ የሆነ ከሰው ይባላል ልቀቀኝ እያልኩ እንዴት እንደምታናደድ የሰውነት ቅድስ ላይ ያለ ገንዘብ ነው የምታስብ እንዳረገ ተዋት ልጄን ተዋት። አያስፈልግም። ልጄን አንድ ተዋት። ቤት ነው ማሰር እናቴ ምንድን ነው? ማነው ደግሞ እሱ? ጠበቃና የህግ አማካሪ ሰለሞን እባላለሁ። ቁጭ በይ። እሺ ዲኤንኤ መስሏት ነው። ጠበቃ ነው ሰለሞን። ልጅ ያልኩት እሷ ናት። ስለተዋወቅሽ ደስ ብሎኛል ቃል ኪዳን። ያንቺን ጉዳይ በመያዜም ደስተኛ ነኝ። እቺ ሴትዮ ቆይ ምን ያደረገች ነው? ልትከሰኝ ነው እንዴ? ለነገሩ ምን ብላ ትከሰኛለች? ምን ነው ልጄ? በጣም መርጠው ነው እናቴ ያደረገው። ምንም አልገባኝም። ቆይ ማንን ልክስ ነው? ለምንድን ነው ጠበቃ ይዘሽ መጣሽ? የኔ ልጅ ጠበቃ ሁሌ ለክስ አይደለም የሚመጣው። አዎ፣ ለማንኛውም ህግ ነክ ጉዳዮች በህግ ሲታዩና ሲያዙ በጣም ጥሩ ይሆናል። ምንድን ነው የገባኝ ግን ደግሞ እንጃ። ቃሪያ እስቲ መጨረሻውን ማየት ነው እንግዲህ። አወዛገብኩሽ አይደል የኔ ልጅ? ቆይ ሁሉንም ነገር በግልጽ ልንገርሽ። ከማታው ህልም በኋላ በጣም ብዙ ሳስብ ነበር። አያድርገውና አንድ ነገር ቢፈጠር ያንቺ መጨረሻ ምንድን ነው የሚሆነው ልጄ? ከባህሉ ጋርስ እንዴት ነው የምትኖሪው? ለገዛ እህቱ ያልተመለሰ ለአንቺ መቼም አይመለስም። በባዶ ሜዳ ጥዬሽ መሄድ አልፈልግም። ለዛ ነው ጠበቃ ሰለሞንን ይዤ የመጣሁት። ለምን ነው? እስኪ በቀጣይ አሁን ይበልጥ ግራ እያጋባሽ ነው። ምን መሰለሽ ቃል ኪዳን፣ እናትሽ ወይዘሮ ሰላም ያላትን ቋሚና ተንቀሳቃሽ ንብረትና በባንኮች ያላትን አካውንትም
እንዲሁም በሁለቱ ባንኮች ውስጥ ያላትን ገንዘብ የማንቀሳቀስ ሙሉ ውክልና ልትሰጥሽ አስባለች። ማሰጣቸው አለ ከደረሱ በለዛ ማስጠለቀቀ ማለት ነው። ሳይገባ ወረቀቶችን የሚዘጋጀው ሳስፈርም ተበብለው እንትን ካለ አሪፍ ነበረ። ግን እንዴት መጠለፉ መጠለፉ መሰለሽ ለካ ጥሩ እንሂድ በቃ ዳጊ ሄዱ። አሁን እስኪ ካገኛችኋት ሄዳምጡ ተገኛትም እንጂ ለማንኛውም ማሮቼ ሰብ ሼር እንዳትረሱ እሺ።